ወዴት ነው የምወጣው? ከቤት ወዴት ነው ተሰጣ? ከቤት ቤትሽ ቢሆንም ውጪ እሱ ላውራ ፈልጋለሁ። ምን አታወራው ማለት ነው? ዞር በል ልቀቀኝ። አውጣት ቁጭ ተነሱ። እኔ ካንቺ ጋር ምንም ምን ያላወራው ሰሚራ እኔ ካንቺ ጋር ያላወራሁም አሁን በቃ አይኔን እንኳን ማየት አልቻለም። ስለማያውቀው ምን እንዳደረኩለት ሳልፈልግ እንድናገር እያደረከኝ ነው። እኔ ለአንተ እንዲህ ነበር። እስኪ ቀና ብለኸኝ አናግረኛ፣ ንገረኝ። ለእኔ የሚገባኝ ይሄ ነው። ንገረኝ እስኪ እያንዳንድሽ ንገረኝ። ገና ለገና ዘር ገለመሌ ምን ብለሽ የማይሆን ነገር ውስጥ የገባሽው አንቺ ነሽ። ተይ እያልኩሽ እዚህ ውስጥ ያስገባሽ ነገር እውነታው እኔ ነኝ የሚያስገባው። ፍሬ እፈልጋለሁ፣ ዘር እፈልጋለሁ። እና ሰው አለ ዘር ይኖራል እንዴ? ተይ አይሆንም ብያለሁ እኔ ከመጀመሪያ። ተይ ወይዘሮ ፋጡማ ወይ እማወራበት ነገር እኮ የለም። እሺ አንደበቴም ዝግ ነው። ይሄ ነገር እንደሚመጣ ነው ተናግሬያለሁ፣ አስቀድሜ ተናግሬያለሁ። ተይ በቃ ተሰውጣ እንደዚህ ምትለኝ ለኔ ለመንቀው አልኩም። ነገር ግን አሁን ይሄን ቤት ማን ይግዛው አይግዛው እሱን እኔ የማውቀው ጉዳይ ነው። የምታውቀው ነገርማ አለ። የገነነ ነገር ትነግረኛለህ አይደለም? ቤቱ ማን ነው የገዛው? ካሊድ ነው የገዛው። ይሄን ቤት ካሊድ ነው የገዛው። ንብረት ምንም ንብረት የላችሁ። በቃ ካሊድ ነው የገዛው። እሺ ካሊድ ብር ከታ መጣ አለቀ እኮ በቃ። አሁን አንተ ነገር ልንገርህ እንግዲህ ያው ሶፊ ካሊድ ልጅ መውለድ አይችልም። በቃ ማለት ምንድን እያወራሽ ነው ያለሽው? ልጅሽ ልጅ መውለድ አይችልም እና ይሄው ከወለደ እኮ ካንቺ ከተለያየ በኋላ ከወልዶ እኮ አየ ነው። ሂጂና ዲኤንኤ ማስመርመር ትችያለሽ። ለምን አስመረምራለሁ? ምን ብዬሽ ነው ማስመረምራለሁ? ማለት ልጅሽ መውለድ አይችልም። እኔ እንደውም እንደማይወልድ እያወቅኩ ነው ከሱ ጋር የነበርኩት። እውነቱን ነው በቃ ይሄ ነው። እንደወለደ አይከባሽ ምን ሆኜ ስሰራ እንደነበር ታውቃለህ አይደለ? አረቦች ምን እንደሚያደርጉኝ ለአንተ እንደው ሚስጥር ይነግር ነበር አይደለ? እሷ እናቱ ናት ብለህ እናቱ ብዬ ሚስጥሬን አልነግራትም። አንተ ግን አሳልፈህ ሚስጥሬን አልሰጥም ብዬ ነው ይሁን ለሰማከር። በቃ እሺ ምንድን ነው የምትፈልጉት? ምንድን ነው እኔ ምን እንዳደረግ ነው የምትፈልጉት? ይሄን ሁሉ ነገር እያወቅህ ለምን ተገዝቶ ይቅርታ አድርጉልኝ። በቃ ይቅርታ አድርጉልኝ። ካሊድ እሺ ስለዛ አሁን ካሊድ ደግሞ ስራ የለውም። ስለዛ ብሩ ከየት ይመጣል ማለት ነው? ከሰሚራ ነው ይመጣል። በጣም አሪፍ ግን ይሄ ነበር ምን ፈልገው። ስለዛ ምን አባቱ ቆይ እሺ ምን አባቱ ነው እሱ? ቆይ ተረጋጋ። ተረጋጋ። ይምጣ እናየዋለን። አይደለም አሁን ያለው ወንድሜ ተረጋጋ። ከዚህ 10 ዓመት 20 ዓመት አረብ ሀገር ስትቀመጥ ከልጄ እኔ ዘር አልፈልግም ማየት አልፈልግም። እሺ ልጅሽን ጠይቂው፣ ሂጂና ልጅሽን ጠይቂው። ምንድን ነው ጠይቂው? እሱ ነው እንዳመጪ ብሎኝ ንገረኝ። አላውቅም እሱ እንዳመጪ በልሽ አይበልሽ ጠይቂው። እና ሁለት ታማቾች ሲጋቡ ዝም ብለሽ ነው? 3 ዓመት ሙሉ ሆኖታል አይደል? እዚህ ቤት ገዝቶላችሁ ከገቡት ቤሩን ከታ መጣ። ልጁ ስራ አይሰራም። እሷ አስተለከ ከዚህ በፊት አላልኩህ? ሸይጣን አለበት አስወጣልኝ አልኩህ እኮ። ዝም በይ ሴትዮ። አሁን ነው ተረጋጋ። እስካሁን ድረስ ዝም ያልኳት እንጂ በስነ ስርዓት ይዛ አማራኝ በስተክላል ማለት ተረጋጋ። እሷና ጂኒ ያለባት ምን ይተፈታ? ይሄ ቤት ለእናትየው እንደገዛ ታውቅ ነበር። ለምን ነገርከኝ ታዲያ? ወንድሜ እሱንም ታውቅ ነበር? እሱ ነው የራስሽ ጥፋት ነው። ለሱ መላክ ሳያስ ለሱም ትልኪ ነበር። አምኜው ነው ወንድሜ፣ አምኜው ነበር። እውነት ትክክለኛ ሰው መስላሽ ለሱም ስትልኪ ነበር። ግን አስመሳዮች ናቸው። ልጅ እናት የኔ ደም ነው። እኔ ከስንት አረብ ጋር ተጋፍቼ ያመጣሁት ብር ነው። አንቺ ያቺ ገንዘብ ሊገም ያድግ መጣ። ይሄን ቤት ማን ልጃችን ነው የገዛው? ልጃችሁ ስራ ማይሰራ ከሆነ ብር እሷን ያው የምፈልገው ንብረቷን እያንዳንዱ እንዲመልሱላት ነው። መረጃ ካለ ይዘት መጣ። መረጃ አሁን እነሱ ማስፈታት አሁን ነው በጣም ይቆጨኝ።
ቤቱን የገዛችው በእህቴ ብር ነው። አይ በእሱ አይደለም ካለች ግን በአላ ይዣለሁ በአላ ትናገር። ምክንያቱም ጫጫ ቤት ነበር ብሎ ክፍለ ሀገር እንዴት ነው በ3 ዓመት ይሄን የሚያክል ቤት የምትሰሪው? አስመሳይ ስለሆናችሁ ነው። እሺ ተናገሪ። ካሜራውን ተው፣ ቁጭ በል። ካሜራው ምንም አይደለም፣ ቁጭ በል። ያው ወንድም ፈታለ ቁጭ በል። እሱም ያቅነው ውጭ ያለው ግርግሩስ ምንድነው? አቷችሁ ሰዎቹ ከኛ ጋር ናቸው። ምንም ግርግር እንደሌላችሁ እኮ ነው እያላችሁ ያላችሁ። ቶፊቅ ዝም በል። ምን ልትሆኚ ነው? ባለሽ አላቷሽ ለምን ታሻለህ? ሰሚራን ያሏሽው ነገር ለኔ እንደዚህ ነው የሚገባኝ? አይገባሽም። ምን ይርሽሽን በድያችሁ ነው? እሺ እንደዚህ የምታረጉኝ ምን አርጋችሁ ነው? እንደዚህ ምን ትይሽ ልትሰሽናት ከመጪ ስርዓት ያዝ። መሳሪያ ጭራሽ እንዴ ዞር በይ። ምንም አልያዝኩም። መሳሪያ ዞር በል። ቆይ አሁን ምንድነው? እኔ አክብሬያችሁ ነው። እሺ ቆይ መሳሪያ ነው። ወንድ ነህ እስኪ አውጣው። ስርዓት ያዝ። ምንም አልያዝኩም። መሳሪያ ጭራሽ እንዴ ዞር በይ። ምንም አልያዝኩም። መሳሪያ ዞር በል። ቆይ አሁን ምንድነው? እኔ አክብሬያችሁ ነው። እሺ ቆይ መሳሪያ ነው። ወንድ ነህ እስኪ አውጣው። ወንድ ነህ እስኪ በጋምላክ ያዘው ያዘው። ምን ልትልባለህ? እስኪ እሺ ቁጭ ወንድሜ ተረጋጋና በጋምላክ ይኸው መድረክ ተፈለከ ይላል። አያ አክብሬ ነው አክብሬ አንተም አክብሬ እውነታችን ራሱ መሳሪያ ይዞ መጣ። ሰሚራ አረፊ ሰሚራ ነኝ። አንቺን ምንም ነገር ማድረግ ነው ያልፈለኩት። እኔ አንቺን እኔ አሁን ይኸውልሽ ማውራት ከአንቺ ጋር አልችልም። መሳሪያ ነው። እኔ ከአንቺ ጋር ምንም ምን ያላወራው ሰሚራ እኔ ከአንቺ ጋር ያላወራሁም። አሁን በቃ ሰሚራ እኔ ክፉ ነው ያልናገርሽም። አልተናገርኩሽም። ጭራሽ ወንድሜ ልገልብኝ ነው። ስማ አሁን እውነቱን ነገር ስርዓት ያዘው። ወደ ትክክለኛው ነገር ንግባ። አለዛ ሌላ ነገር ላይ ነው የምንደርሰው። አንተ ራስህ ስርዓትን ያዝ። ሰሚራ ተይኝ። ወራዶች እኔ ከአንቺ ጋር ምንም ነገር ያላወራሁም። ሰሚራ ተይኝ። ዝም በይ። ዝም በል አንዴ ሰሚራ ተይኝ። እኔ አከብርሻለሁ። ተይ በቃ እኔ አረኩ አይደለም ሶፊ። እኔ ለሱ ያላረኩለት ነገር የለም። ሰሚራ እኔ አከብርሻለሁ። ተይ ሶፊ ለምንድን ነው ወንድሜ ሊገልብኝ በሱ መጣ? አነቀኝ እኮ ሶፊ ለምንድን ነው ያዘኝ እኮ ለምንድን ነው መተውና ያየነው አሁን ለማትረጋጋም ረጋ በል መጀመሪያ ቁጭ በል። አሁን አንተ ነው የበጠበጥክ ያለው። ቁጭ በል መጀመሪያ በስትክክል ወይ ማስጣለው። እነዚህ ሰዎች እኔ ወንድሜ ቆሻሻ ነገር ውስጥ ሳይገባብኝ በፊት ቶሎ ወደ እሱ ለእህቱ እንደዚህ እየተቆረቆረ እንዴት ነው እህቴ ሲነኳት አያመኝም? ወንድሜ እጅን አታውቁሽ ነገር ያለው አያለ አይኔን እንኳን ማየት አልቻለም። ስለማያውቀው ምን እንዳረኩለት ሳልፈልግ እንድናገር እያረከኝ ነው። እኔ ላንተ እንዲህ ነበር። እስቲ ቀና ብለኝ አናግረኛ፣ ንገረኝ። ለኔ የሚገባኝ ይሄ ነው። ንገረኝ እስቲ እያንዳንድሽ ንገረኝ። ምን ይነግርሽ? ቁጭ በይ ሶፊ። አንቺ ማታይ ለምን እነሱን በትዕግስት ለምኛቸዋለሁ። አንተ ብዙ ነገሮችን ለፍተሃል፣ ታግላላ። እውነቱን ይናገሩ። እውነቱን የማይናገሩ ከሆነ ወይ ይገሉኛል ወይ ይገላቸዋለሁ። እዚህ አይነህ እያየ በቃ እሱን አሁን የምፈልገው ውሳኔ እሱ ነው የመጨረሻ። እሺ ተረጋጉን። እኔ አሁን ተረጋጉ። ሰሚራ ረጋ በይ። በቃ ይሄ ነገር እንደማያናዳቃለሁ። ተረጋጊና ቢያንስ እስቲ ለማውራት ነው። ወይኔ ተረጋጊ ሰሚራ፣ ረጋ በይ። እሺ ሰሚራ ረጋ በይ። እዛው ብቀር ይሻለኛል። አሁን እስቲ አስረዱኝ። እሺ እናንተ ጋር ያለውን እውነታን አስረዱ። እናዳምጣችሁ እስቲ። አንተም በዚህ ልክ አይኗን ማየት የሰፈረ ስራ በዚህ እድሜ እንድትሰራ ያደረገህ ምንድን ነው? ቶፊቅ ንገረኝ። ቶፊቅ ቀና ብላ ብዙ ነገር አሳልፈናል ከሷ ጋር። እንግዲህ ብዙ ነገር እንዳደረገችልን ነው እየተረዳ ያለው። አልክድም። እንግዲህ ይሄ ሁሉ ነገር ያደረገችልን እንግዲህ ልጅ አረዳቿት። እህቷን ያንተ እንግዲህ እሷ እህት ነች አይደለ? የእህት ልጅ ነው እንግዲህ ይሄ ሁሉ ነገር ያደረገው። እሷ የእህት ልጅ ሚስት ነበረች። እህቷን ሲያገባ አንተ አውቀን ዝም ልትል ቻልክ? ይሄ ቤት ልጅ ስራ አይሰራም። እሷ ነበር ብር ቤት ልግዛ ምናምን እያለ የሰራችበትን 10 ዓመት ሙሉ ብር እየላከች የነበረው እሷ ነበረች። ይሄ ቤት ሲገዛ እንዴት ተዋላልከው? እሺ ይሁን ይገዛ፣ ንብረትነቱ የሷ ነው አይደለም? አይደለም አውራኝ።
ብለህ ደግሞ እሱ ላይ መሳሪያ ወጣ። ይሄ ልክ ነው? አውራኝ እስቲ አሁን ምንም ዝም ማለት አይደለም። ሊያንቀኝ ሲመጣ ነው ገባኝ። እሺ ሊያንቀኝ ሲመጣ ወጣበት መሳሪያ። እሺ ምንድነው የተፈጠረው? እውነታውን ንገረን። ይሄ ቤት በማን ነው የተገዛው? አሁን ምን አለ መሰለህ እንደውም ከእህትህ ትንሽ የምትሻል እየመሰለኝ ነው። ስለዚህ አሁን እውነታውን እያንዳንዱ ነገር እንድትነግረኝ ይፈልጋል። ምንድነው? አንቺም ደግሞ ዝም አትበይ። አውሪ እኮ እስካሁን እያወራሽ ነበር። እስካሁን በቤት ያመጣህ ተጠብጠኛለህ። ይሄ ቤት አንቺ ቤት አይደለም፣ ያንተ ነው። አይ ያንቺ ቤት አይደለም። እኔ ወጥቼ አንተ ትኖርበታለህ። እሱማ በደንብ ብታውቂ ልጅሽን ስንት ገበና እንደሸፈንኩ አታውቂ። በደንብ እሱን ይጠይቂው ስነ ስርዓት ይዞ። ስለዛ ለምንድን ነው ዘር ምናምን እያለች ነበር። እስቲ አውራኝ፣ ምንድን ነው የተፈጠረው? አንተ ጋር ያለው እውነታ ምንድን ነው? እንግዲህ አንድ ያላህት ወንድም ነው እንግዲህ ወንድሜና ምናምን ብላ ሮጣ ነው ይመስለኛል። ምናልባት እዚህ ነው የምትኖረው አይደለም? እሺ፣ ስለዛ የሚፈጠረው ነገር ያንኑ ነገር ታውቃለህ። አውራኛ፣ ዝም አትበለኝ። እሺ፣ ምን የሚያሳፍር ነገር የለ። አታወራለትም እንዴ? ምን አለ የተለየ ነገር ምንም ያለ አይመስለኝም። ምን የምታወራው ካለ እስቲ እንግዲህ ያው 10 ዓመት ሙሉ ዘር ምናምን እያለች ምንድን ነው? እስቲ አስረዳኝ። እስቲ ምንድን ነው? እኔ ግራ ስለገባኝ ነው። አውራ፣ ዝም አትበላ። ምን እናውራ? ምን ላውራ? ይሄ ቤት በማን ገንዘብ የተገዛው? ይሄን ብቻ ነው እኛ ማወቅ የምንፈልገው። ይሄን ብቻ ከነገራችሁ ሌላ ነገር ግልጽ ነው እኮ። አሁን ዝምታው ምንም አስፈላጊ አይደለም። ምንድነው ዝምታው ማለት? ምን ማለት ነው? አውራኝ። አንተም አንተ ጋር ያለውን ነገር እስቲ አውራኝ። እኔ እኮ ይሄ ነገር እንደሚመጣው አውቃለሁ። አስቀድሜ ተናግሬያለሁ። ዝም በይ። አሁን አንቺ ነሽ ምን አልኩ? ደግሞ ጭራሽ አንዴ ገና ትባሏታላችሁ። ስሚኝ፣ ደም ገና ያባላችኋል። ስሙኝ፣ አሁን ዝም ማለቱ አስፈላጊ አይደለም። ምንድነው የተፈጠረው? ንገረኝ እስቲ። አንተ እዚህ ቤት የምትኖር ከሆነ እያንዳንዱ ነገር የሚፈጠረው የሚገባ የሚወጣው ነገር እያንዳንዱ ነገር ታውቃለህ አይደለም? አውራኝ እንጂ ቶፊቅ። አውቃለሁ እኮ ንገረኝ፣ ምንድነው የተፈጠረው? አውቃለሁ። አንገቴን አስደፋሽኝ። አሁን እኔ ከእሷ በልቻለሁ፣ ጠጥቻለሁ። እሱማ ምንም ጥሩ ነው። ሸመጥጥ አልችልም። እሱማ ምንም ጥሩ ነው። ምንድነው? እስቲ ምንድነው የተፈጠረው? እስቲ ንገረኝ። አንቺ ገና ለገና ዘር ገለመሌ ምን ብለሽ ማይሆን ነገር ውስጥ የገባሽው አንቺ ነሽ። ተይ እያልኩሽ እዚህ ውስጥ ያስገባሽ ነገር ፍሬ እፈልጋለሁ፣ ዘር እፈልጋለሁ። ተይ አይሆንም ብያለሁ እኔ ከመጀመሪያ። ተይ ወይዘሮ ፋጡማ ልጅሽን አናግሪው። እሺ ምንድነው? 10 ዓመት ሙሉ እስቲ ምንድነው የተፈጠረው ነገር? ለምን አትነግረኝም? እስቲ አሁን ብስጭቱን ተወውና ቁም ነገር ወይ ልንገርህ። የተፈጠረው አንኳር ሐሳብ አውራኔ እማወራበት ነገር እኮ የለኝም። አንደበቴም ዝግ ነው። ይሄ ነገር እንደሚመጣ ነው ተናግሬያለሁ። አስቀድሜ ተናግሬያለሁ። ተይ በቃ ተሰውጣ። እንደዚህ ምትለኝ ለኔ ለመንቀር ከሆነ ይመጣ ይናገር። አስጨርሽ ይናገር። ማን እንዳይናገር እኔ አንቺን እንትን አላልኩም። የተሳሰረ ነገር ነው የሁላችንም ነገር። አይ አንቺ እኮ ነው ያልከኝ። አንተ ጨራሽ ተይ ነው ያልኩት። መጀመሪያ የዛን ጊዜ በቃ ዘር እፈልጋለሁ፣ የዘርዘር ማየት እፈልጋለሁ። እስኪ ተይ ይሄን ነገር መጀመሪያ ልክ ነው። ሰው ያለ ዘር ይኖራል? ያ ግድ ነው። ማንም ያለ ዘሩ መጣ። ቆይ ምንድነው የተፈጠረው? እስቲ ያንን ነገር ለምበስተክላት ነግረን። እኛ እኮ አሁን ዘር አይደለም የፈለግነው፣ እኛ ሀቅ ነው የፈለኩት። እውነታውን የእህቱን ሀቅ እያንዳንዱን ነገር እንድትነግረን እንፈልገው። በዛ ላይ ደግሞ አንተ እዚህ ከጀርባ ከነበርክ እንዳለችኝ ከሆነ ብዙ ነገር አድርጋለች። እዛ ጋለች አይደለም ነው? ለሁሉም ነው የተረፈችው። ለአንቺም ሳይቀር እየላከች ነበር አይደለም? ነገር አልካድኩም። ነገር ግን አሁን ይሄን ቤት ማን ይግዛው አይግዛው እሱን እኔ የማውቀው ጉዳይ ነው። የምታውቀው ነገርማ አለ። ያንን ነገር ትነግረኛለህ አይደለም? ቤቱ ማን ነው የገዛው? ካሊድ ነው የገዛው። ይሄን ቤት ካሊድ ነው የገዛው። ምንም ንብረት የላችሁ። በቃ ካሊድ ነው የገዛው። እሺ ካሊድ ብር ቄታ መጣ። አለቀ እኮ በቃ። አሁን ካሊድ ያለበትን ታውቃለህ? አላውቅም። አንተ ታውቅም? ችግር የለም። እኔ እንጃ ነው በማገኘው ያው እኔ አላውቅም። ቢያንስ እንኳን እውነታውን ተናገር። እኔ ይቅር እንድል ተፈለግ እውነታውን ተናገር። በቃ በእጄ በልተሃል፣ በእጄ ጠጥተሃል፣ ብዙ ነገር አሳልፈናል። ምን አድርግ ነው የምትይኝ ሰሚራ? እውነቱን ተናገር። ምንድነው? ለኔ በቂ ነው። ምናልባት ሌላ ምንም ነገር የለም። እውነቱ ምንድነው? ያው ታስረዳችሁ። እሷ ምንድነው ማስረዳችሁ? ተናገር እንጂ ልናገር እንዳለ ምንድነው እሱ የምናገረው?
እኔ ብቻ አስቀድሜ የተናገርኩት ይሄ መጨረሻ ላይ አዳምጠኝ። ይኸውልህ መጨቃጨቅ አይደለም አሁን መጨቃጨቅ ሳይሆን ምናልባት እዚህ ስላስገባች ከቤት ኪራይ ምናምን ስላወጣች ይህን ነገር ለመሸፈን ብለህ የኋላ ያንተን ሀሳብ እያሰብክ ሊሆን ይችላል። ግን ራስህን ደግሞ ከወንጀልም ሆነ ከምን ነፃ የምታወጣበት መንገድ ካለ አውጣ። አለዛ ግን እርስ በርስ የምትላለቀው አሁን ምን አለ መሰለህ እስከመቼ ስሚኝ አዳምጡኝ ፋጡማ እርሶም አንተም ብትሆን እኔ አሁን ትላልቅ ሰዎች ናቸው እኮ እኔ ለማውራትም እየከበረኝ ነው ያለው ሰው በዚህ እድሜው ስንት ነገር የሚሆንበት እድሜ ላይ እናንተ በእንደዚህ አይነት ነገር ለመገኘት ራሱ ልክ አይደለም አንተ እኔ እንጃ አሁን በዚህ እድሜ ቆይ ምንድነው እስቲ አለው ነገሮች መጀመሪያ ነው እኮ ለማውራትም እኮ አከበዳችሁኝ እኮ ቆይ የምን ዘር ነው ብላ እንደዚህ አይነት ነገር ውስጥ ገባሽ የምትለው ምንድነው እስቲ አስረዳኝ እሱ ነገር ምንድነው የተፈጠረው ዘበቃ ዘር ተይ እሷ መጠበቅ አለባት ብያለሁ እሺ የተፈጠረው ነገር ነገርኛ እሷ ውጪ ሄደች እሺ ከዛ በኋላ በቃ ልጅ ተወለደ እሺ ከእህቷ ወለደ እሺ ነገርኩ እሱንም ያወቅኩት መጀመሪያ አላወቅኩም ብዬ ለልደት ሄጄን ያወቅኩት ብያለሁ እሷ ጋር ደሞናት ያው ሁሉ ጊዜ አታውቁም አንቺ ግን ዘርዘር አትዋሽኝ ይሄው እየነገረን እኮ ነው ዘርዘር ብላ እየጨቀጨቀች እሷ አጣበቅ እያልኩኝ ነበር አሁን እዚህ ጋር ራሱ ሁለት አይነት ወሬ እያወራችሁ ነው አይደለ ቶፊቅ አንድ ነገር ልጠይቅህ ካሊድ ምንም ነገር አልነገረም ስለ ዘር እውነታውን ተናገረው አይ ምንም አይነገረኝ ማለት ስለ ዘር ማለት ስለሱ በቃ ይጠይቀው በቃ ህክምና ላይ ነበር ይጠይቀው እኔ ምንም ነገር ማውራት አልችልም እዚህ በቃ ህክምና ላይ ነበር ማለት መጀመሪያ እኛ የምናውቀው ነገር የለ እናንተ ናችሁ የምታውቁት ከሱ ቢስ ከካሊዲስ እኔ ሁሌ ተወቃሿ ነኝ አይደለ በቃ ላለመውለድ ብላን ያልመጣችው ምናምን እያሉኝ እኔ ነው ይወቅሱኛል እሱ እንዳመጪ ስለ የነበረው ነገር ሁሉንም ይጠይቁት እሱን ከሱስ ምንድነው ሰሚራ ግልጽ ያደረግሽልኝ አይደለም ምንድነው የተፈጠረው ለምን ግልጽ አትነግሪኝ እኛ የምናውቀው ጉዳይ የለም ስለሱ ምንድነው እናንተ ናችሁ የምታውቁት ስለ ህክምና ምናምን ምንድነው ካሊድ ምንም ችግር የለበትም ይሄን አታውቅም ንገረኝ እስኪ ሰሚራ ላይ ምንም ነገር አይነገረኝ አንድ ነገር ልንገረን እንግዲህ ያው ሶፊ ካሊድ ልጅ መውለድ አይችልም በቃ ማለት ምንድነው ያወራሽ ያለሽው ልጅሽ ልጅ መውለድ አይችልም እና ይሄው ከወለደ እኮ ካንቺ ከተለያየ በኋላ ከወልዶ እኮ አየ ነው ሂጅና ዲኤንኤ ማስመርመር ትችያለሽ ለምን አስመረምራለሁ ምን ብዬሽ ማስመረምራለሁ እንዴት ማለት ልጅሽ መውለድ አይችልም እኔ እንደማይወልድ ያወቅኩ ነው ከሱ ጋር የነበርኩት እውነቱን ነው በቃ ይሄ ነው ወለደ እኮ ታዲያ ምን ማለት ነው አልገባኝም ሰሚራ እንዴ እኔ ራስ ግራ እየገባሽ ነው እኮ እኔንም አሁን ግራ እንዴት አወቅሽ አንቺ ይሄን ማለት እኔ ዛራቢስታ ብዬ ሲወራብኝ ነበር አይደል ግን ወንድም አንድ ነገር ልንገርህ እኔ ይቅርታ አድርግልኝና አልነገርኩም አይደል ይሁን ለነገሩን ታግሼ እንደማይወልዱ ላውቄ ነው ከሱ ጋር የነበርኩት ይሁን ለነገሩ መስዋዕትነት ሰሚራ አንዴ እዚህ ጋር ግልጽ አድርጊልኝ ቆይ እኔ መጀመሪያ ተመልካቾችን እዛ 10 አመት ከመሄድሽ በፊት እዚህ በትዳር ስር አብራችሁ ቆይታችሁ ብዙ አመታት ተቆጥሮ ነበር በዛን ጊዜ ለምን አልወለዳችሁም ስልሽ ለምን ነው ጸጥ ያልሽ እንዴት ይገበናው ልንገርብህ እንዴት ይባልን ገበና ልንገር በቃ እኔ ተስማምተን እሺ በቃ እንዴ ህክምና እናደርጋለን ችግር የለውም ሲጀመር እኔ ባይወልድ ህክምና አደርጋችሁ ቢወልድም ባይወልድም እሱን ነበር የምፈልገው በጣም ነበር የምወደው ስለዚህ ህክምና አደርጋችሁ እንደማይወልድ አውቀሻል በደንብ አድርጌ አውቃለሁ እርግጠኛ ነኝ ሰሚራ አዝናለሁ በጣም ይሄ ልጅ ታዲያ ማን ልጅ ነው ወልዷል እኮ ጻል ልጅ አለ ወልዷል ካንቺ ከተለያየ በኋላ ነው የወለደው አብራችሁ ያላችሁ ማለት ወልዷል እህቴ ዋሽተዋለች በቃኝ ሰሚራ ያው ብዙ ግራ የሚያጋባ ነገር እያልሽ ነው ያለሽው ቆይ እኔ እኮ ማለት ነፍሰ ጡር ሆና እኮ አይቻታለሁ እኮ ባይኔ እንዴት ሊሆን ይችላል እኮ አርግዛለች ይዛኔ ተከታተልኳት እያልከኝ ነበር የነበረው ስለዛ አሁን ሰሚራ አሁን እሱ አይደለም አሁን ጉዳያችን ምናልባት ምን አለ መሰለህ እሷም እንዳለችው እንጃ አሁን ግራ የምትነግሪ ነገር ራሱ ሙሉ ግራ ያጋባ አይ ጠይቅሽ እስኪ ማለት እኔ ነፍሰ ጡር ሆና ባይኔ አይቻለሁ አይደል ስለዚህ እንዴት ይሄ ነገር ሊሆን ቻለ ግራ ያጋባሽን ነው በቃ ነግሬያቸዋለሁ እኔ ህክምና ላይ ነበር እንደማይወልድ አውቃለሁ ነግሬያቸዋለሁ ሲጀመር ብሬ ነው ፈልገው ስለሱ መውለድ አለ መውለድ አያገባኝም ተላይተናል በቃ አሁን ጨርሻለሁ ድጋሜ ነገር ርዕስ እንዳታነሱብኝ እባካችሁ አሁን ምን አለ መሰላችሁ
እሱን አሁን ጉዳያችን እሱ አይደለም። አሁን ላይ ጉዳያችን የእሷ ንብረት ማስመለስና ማስመለስ ላይ ብቻ ነው። ስለዛ እያንዳንዱን ነገር ስለዛ ቶፊቅ አሁን ሙሉን ነገር በስትክክል እውነታውን እንድትነግረኝ እፈልጋለሁ። እያንዳንዱን ነገር በስትክክልና እውነታውን ንገረኝ እስቲ። ምንድነው አይደለም አሁን ስራ ይሰራም ስኬታ መጣ ብሩን እንዲህ ማለት እኮ በጣም እኮ አይባልም እኮ። እንዴት ምን ይስራ እኮ አይደለም እናንተ እኔ እንኳን አላውቅም ምን እንደሚሰራ ምንድነው ብዬ እኮ ነው እንትን እኔ አሁን ምን አለ መሰለህ አሁን ቶፊቅ ማይመስል ነገር ለምን ታወራለህ? ልጁ ስራ ማይሰራ ከሆነ 10 ዓመት ሙሉ እኮ ስንት ስራ ይሰራል? ምን ስራ ይሰራል? ስራ ይሰራል ነገር እሷን በር ብቻ ምን ስራ ነበር ምናምን ማለት ምን ማለት ነው እንዴ? ስራ ሳይሰራ ይኖራል እንዴ? አሁን አዳምጠኝ። ምን እየፈራህ እንደሆነ አላውቅም። ለዛ ነው አይደል? አንዴ አዳምጠኝ። አሁን ያልኩት ነገር ይሄን ነው። አንዴ ቶፊቅ አዳምጠኝ። ይሁን ነገር እየፈራህ እንደሆነ ያስታውቃል። ለምን ታውቃለህ? አንዴ የሷ እንትን ያሸንፈሃል፣ አንዴ ደግሞ የሆነ ነገር ትፈራለህ። ስማኝ፣ እኔ መጨረሻ ላይ ወደድክም ጠላም እውነታውን አውጥቼ እናንተ እንደምትሆኑ አደርጋለሁ። ያኔ ግን አንተ ምን አለ ምን ታስፈራራለህ ደግሞ አንተ እንደገና ሳይሻለ እሱን በተግባር ነው ማሳየሽ። ግን ምን አለ መሰለህ አንቺ ያለ ባለ ነገር ቆናችኋል። እኔ ካንተ ጋር ነው የምልህ። አሁን አንተ አንዴ እህትን ግድግፍ አንዴ እሷ እየመጣ ነው ያለው፣ እየወላወልክ ነው ያለው። መጀመሪያ ምንድነው ያልከው? አታድርጊ እያልኳት ነው ያደርኩት ብለህ ከእሷ ጋር ጸብ ገባ። አሁን ደግሞ ልጁ ስራ ይሰራል እያልክ ነው ያለው። ሁለት ልብ እየሆንክ ነው እየተጫወትክ ያለው። ስለዚህ አሁንም ቢሆን አዳምጥ። እሷ ተጎጂ ነች። 10 ዓመት ሙሉ ሰርታ ስትመጣ ባሏ እህቷን አግብቶ ወልዶ ነው የጠበቃት። በጣም ልብ የሚነካ ነገር ነው። በጣም የሚሰብር ጉዳይ ነው አይደለ? አንተ እንደራስህ አስበው። በጣም ራስ ወዳድ አትሆን። ከዛስ ንብረቷ የለም፣ ብዙ ነገሩ የለም። እዚህ ቤት ስትመጣ ይሄ ቤት እንኳን ይኸው የሷ ንብረት ነው። እንግዲህ ለሷ ቤት ገዛሉ እያለ የነበረ ልጅ የነበረ ለእናቱ ቤት ገዝቶ አስቀምጧታል። ኬት ያመጣው ብር ምንድነው? ከእናቱ ቤት ገዝቶ ማለት ነው። ቆይ እንደመመጠ ኬት ያመጣው ብር አንቺ ዝም በይ። ምንድነው? እዚህ ደረጃ ድረስ ገብቼ እኔ ጠይቄው አላውቅም። እሺ እኔ አላውቅም እዚህ ድረስ ደርሼ። እሺ አሁን እኔ አንድ ጥያቄ ብቻ ልጠይቅ። ቤቱን እሱ ገዛ ነው የማውቀው። እሺ አንድ ጥያቄ ብቻ ልጠይቅ። አንድ ጥያቄ ብቻ ልጠይቅ። በስትክክል የምትመልስልኝ አንዴ ክፍለ ሀገር ያላችሁ ንብረት የላችሁ አይደለም? ሰው ያለ ንብረት አንዴ ዝም በይ አንቺ ዝም በይ አንተ መልስልኝ። ዝም በይ። ክፍለ ሀገር ያላችሁ ንብረት የላችሁ አይደለም? ምንም የተሰጠ ነገር የለም አይደለም? ነው መልስልኛ። ቶፊቅ ተናገር። አሁን እንኳን እውነት ክፍለ ሀገር ምንም የሸጣችሁት ነገርና ንብረት የላችሁ አይደለም? ነው ቤት አለ፣ የተሰጠ ነገር ግን የለም። ምንም አልሸጣችሁ። ቤት አለ። አልተሸጠም። አዳምጠኝ። ተሸጫለሁ ብላኛለች። አልተሸጠም። አሁን ምን አለ መሰለህ፣ አሁን ቶፊቅ እውነቱን እንድትነግረኝ እፈልጋለሁ። ተሸጫለሁ ብላኛለች። አዳምጠኝ። አላለችህም። የለም የተሸጠ ነገር የለም። ሲቀጥል ደግሞ ቤታችሁ አንዴ እንደማመጥ ትንሽ ጎጆ ቤት ነው ያለው አይደለም? ነው አትነግረውም እንዴ አንተ? ያንተ ንገሪው። ምንድን ነግረው? ቆይ አንቺ ዝም በይ። አዳምጠኝ አንተ ሳለ ንብረት ይኖራል እንዴ? አዳምጠኝ አንዴ ዝም በይኝ እና እሱን አዳምጠኝ ቶፊቅ። ንብረት ሽጣ ነው የመጣችው እዛ። እሺም በልሽ ግን ትንሽ የሚሸጥ ነው ያለው። ይሄን ቤት የሚገዛ ብር አላት የላትም? ከልጇ ጋር ነው የገዛችው። ከልጇ ጋር ነው። ምንም አልሸጠችም። ምንም ሸጠችው ነገር የለም። የሚሸጥ እንደዛ አይደል እንዴ ያልሽኝ? አይደለም። እኔ እኮ ባላችሁ አይደለም። አሁን ምን አለ መሰለህ፣ አዳምጠኝ። እኔ እንደዚህ ትራት በይ ከተጠያቂነት ለማዳን እየሞከርክ እንደሆነ አውቃለሁ፣ ግን አዳምጠኝ። እኔ አንድ ነገር ብቻ እንድታዳምጠኝ የምፈልገው ነገር። ምን ላዳምጥ ሶፊ? እሱ የሚሸጠው ነገር ሶፊ ታገኛለህ ስትልን የሰማሁት እሷ አይደለም። እኔ ታገኛለህ እሷ ስትል ነው የሰማሁት። እሺ አዳምጠኝ። እሺ ኤኒዌይስ ስማ፣ እሷን መጀመሪያም ስገባ አውቃኛለች። አንተም ስትል ነው እኔ የሰማሁት። እንደምታውቀኝ አውቃለሁ። ኤኒዌይስ እሺ ይሁን። እሺ ስለዚህ አሁን የተፈጠረው ይፈጠር እና እህት እዛ ያላት ንብረት ይሄን ከትራንስፖርት ራሱ እንደማይመጣ ትንሽ ጎጆ ቤት እንዳላት ነው የማውቀው። አይደለም? ነው አይደለ? ምን መሬት የላችሁ። ስለዚህ ይሄን ቤት ገዝቶ ሽጣት ደግሞ ልጁ ነው አይደለም? ልጇ ነው ገዝቶ ሽጣት። ልጁ ገዝቶ ሸጣት ለሷ። እሺ ልጁ ደግሞ ምንም አይነት ንብረት የለው ወይም ደግሞ ምንም አይነት ስራ አይሰራም። ይሄ ቤት ከየት መጣ? እኔ እኮ የራሴን ስራ የምሰራ ሰው ነኝ። አይደለም? አዳምጠኝ። እሱን ስከታተል እኔ አልኖርም። እሺ አትኑር። በቃ እሷን ጠይቃ። ልጅ ስራ አይሰራም አይደለ? የእህት ልጅ ስራ አይሰራም። ምንም ያደርገው ነገር የለም። ይሄ ቤት ከየት አምጥቶ ሸጣ? ይሄ ሁሉ ቤት መጣ ነው በእሷ። እሷ ለእህት ተርፋለች፣ ለአንተም ተርፋ ነበር። አልተረፈችም? ሰሚራ ብር እንደምትልክ እኮ አውቃለሁ። እሺ እኔ መች ካርኩኝ? እሺ ይሄ ቤት ታዲያ ከየት የመጣ ታዲያ?
ያን ያለ ቤት ብር አሁን አንተ ተገዛ እኔ አላቅም እንጂ ሰሚራ ለኔ ልካልኛለች እንዴ ለኔ ቤት ቡና ጠጣለችኝ እንጂ ቤት መግዣ የሚያክል ከሰሚራ እኔ ያገኛለሁ እንዴ ከልጅ ልጅሽ ተሰልካሮ ብላ ቡና ጠጪ ተብሎ እንደሚሰጥሽ አውቃለሁ። በቃ አለቀ። ቶፊቅ እንደሚያመኝ ታውቃለህ አልኩኝ። እውነቱን ተናገር። አሁን ልቤን እየደከመኝ ነው። እባክህ ሰሚራ እኔ ምንድነው እሱ የምትይኛው? እባክህ እውነቱን ብቻ ነው የምትንደን ብር እንደምትልኪላት ይኸው እየነገርኩህ እኮ ነው። ይሄ ቤት የማን እንደሆነ በማን ሀቅ እንደተገዛ ንገረው። የምታውቀው ነገር ካለ ንገረው። ምንም የሚደበቀው ነገር ካለ አሁን ተረጋግቼ እያወራሁት ነው። ብር እንደምትልኪ አውቃለሁ። አይደለም ለሱ ለኔም እንደምትልኪልኝ እኮ አውቃለሁ። አንገቴን የደፋሁት እኮ ስላልዋሸህ አመሰግናለሁ። አዎ አሁን ምንድነው? እኔ እየተረጋጋሁ ነው ማውራት ስላመመኝ ነው። አሁን እውነቱን ብቻ ነው እንድትነግረኝ ፈልገው እባክህ። በቃ ይሄ ቤት በማህበር ነው የተገዛው። እኔ ምን ብዬ ነው በማን ይገዛ በማን ልጇ እንደገዛ ነው የማውቀው። ያለውን ኑሯችሁን እኔ ሁሉን ነገር አውቃለሁ። ምንም እንደሌላት አውቃለሁ። እናቴ ስላት ብዬ እንዳደኩኝ ልጆኝ እናቴ እንዳጣውና እኔ እሱን ሳገባ ራሱ ገና ልጅ ነበር ታውቃለህ አይደለ? እና እባክህን ተናገር። እውነቱን ብቻ እንድትነግረኝ ፈልገው። እያመመኝ ነው እኮ ከእህትሽ ነው እኮ እባክህን እውነቱን ብቻ ተናገር። እኔ እያመመኝ ነው። ከዚህ ላይ ማውራት አልችልም። እህቴ ተናገሪ እስቲ እባክሽ። ምን ለምትናገር መስመር ሰጥተሃል? ንገራቸው እንጂ አሁን ቶፊቅ ምን አለ መሰለህ እኔ አሁን ምን ታራት ማለት ማትናገር መናገር ካለብህ ምን የምትደብቀው ነገር አለ? እኔ ማላውቀው በቃ ታዲያ ካሌለ ምን መናገር ነው? ወንድም የመጣው ይዛልኛል እንዴ? አለስኩ ያምሽ ኮነ በቃ መውጣት እንችላለን። እሺ አሁን ለመጨረሻ ጊዜ ነው አንቆይም። በቃ አሁን ቀለል እንድታደርጉት የምፈልገው ነገር አለ። እንድትነግሩኝ ምን ወይም ግልጽ እንድታደርጉልኝ የምፈልገው ነገር አለ። አሁንም ቢሆን አሁን ለአንድና ለመጨረሻ ጊዜ በድጋሚ ጠይቃችኋለሁ። ነይ አንቺ ውጪ። ወዴት ነው የምወጣው? ከቤት ወዴት ነው ተሰጠው? ከቤት ቤትሽ ቢሆን ውጪ። እሱ ላውራ ፈልጋለሁ። ዞር በል ልቀቀኝ። አውጣት ቁጭ ውጭ ለዚህ ጋር ይሁን ችግር የለም። እዚህ ጋር ቀመጣ አሁን ምን አለ መሰለህ ቶፊቅ፣ አሁን አንተን ላወራ የምፈልገው ነገር አለ። አዳምጠኝ ቶፊቅ፣ ትልቅ ሰው ነህ እንዳልኩ። አሁን ይሄ የምትጦርበት እድሜ ላይ ነው ያለው። ስለዚህ አሁንም ቢሆን እሷን ያወጣውልህ አንዳንድ እንትን እየሆኑ ተመልካቾችን እያያችሁት ከሆነ መናገር ይፈልጋል ይወጣል፣ ይወጣል። እንደዛ እየሆነ ስለሆነ አሁን ቶፊቅ በደንብ አዳምጠኝ። እኔ ከአንተ አንድና አንድ ነገር ብቻ ነው የምፈልገው። እሺ አውሪ፣ ችግር የለም ቶፊቅ። እኔ ለአንተ እንደዚህ ነበርኩኝ። የዛኔ ልጅ ስትታመም እንዴት ነበረ? ማን ነበር ያሳከማት? እኔ አረኩ ማለት ፈልጌ አይደለም፣ ሳልፈልግ ነው እንደዛ የምታደርገኝ። ግን እንደ ልጅ አይቻልና ስለዳህ ነበረ። ምንድነው ንገረኝ፣ በደሌን ብቻ ንገረኝ። እኔ ለእናንተ እንደዚህ ነበርኩኝ። ንገረኝ እስቲ፣ ምን አጥፍቼ ነው ንገረኝ። ለእኔ ይሄ ነው የሚገባኝ፣ ይሄ ነው ሀቅ የምላሽ፣ ይሄ ነው ንገረኝ እስቲ። ተይ ብያት ነበር። እና ታዲያ ለምን አልነገርከኝም? ለሚመጣ ነግሬያት ነበር። ለምን አልነገርከኝም? የሁላ ነገር ንገረኝ እስቲ እባክህ። ለእኔ ነው የሚገባኝ። በምን በደሬ አይገባሽ። ምን ሆኜ ስሰራ እንደነበር ታውቃለህ አይደለ? አረቦች ምን እንደሚያደርጉኝ ለአንተ እንደው ሚስጥር ይነግርህ ነበር አይደለ? እሷ እናቱ ናት ብዬ ሚስጥሬን አልነግራትም። አንተ ግን አሳልፈ ሚስጥሬን አልሰጥም ብዬ ነው ይሁን ለሰማከር በቃ እሺ፣ ምንድን ነው የምትፈልጉት? ምንድን ነው እኔ ምን እንዳደረግ ነው የምትፈልጉት? ሰሚራ ምን እንዳደረግ ነው የፈለግሽው? እኛ የምንፈልገው ምን ልናገር? እሺ በቃ እውነቱን እንድትነግሩን እንፈልገው። እሺ ምን ልናገር? ይሄ ቤት በማን ስም እንደሆነ በማን የማን አሁን ምን አለ መሰለህ ቶፊቅ፣ ተረጋጋ። አሁን ምን አለ መሰለህ፣ እሺ አሁን ተረጋጋ። እያንዳንዱን ነገር እንደምታውቃለሁ እና ያደረክም የነበረው እውነታውን መናገር ትፈልጋለህ። ከዛም ደግሞ እህትንም እየፈራች ስለነበር ነው ማስወጣት የፈለግኩት። አሁን ምንድነው የተፈጠረው? ሲቀጥል አንተ አታውቅም ነበር ወይ? ይሄ ቤትስ ምንድነው? አሁን እሱም ያለበትን ታውቃለህ ወይ? እያንዳንዱ ነገር እንድትነግረኝ እፈልጋለሁ። ምንድነው የተፈጠረው? ስራ የለው ታይ፣ ምንድነው ያልካት? ስራ እንደማይሰራ በደንብ ነው የማውቀው። ስራም የለውም። እሺ እውነቱ ይሄ ነው።
የሰሚራ ገንዘብ ነው በቃ። እሺ ምንድን ነው? አልክድሽም። እኔ የዛን ጊዜም ተናገርኩኝ፣ እሷንም ላስረዳት ሞከርኩ። ቀና ብዬ ማውራት እንኳን አልቻልኩም። ሰሚራ አይንሽን ማየት እንኳን እኔ አልቻልኩም። ይሄ እንደሚመጣ እኔ ነግሬያታለሁ። ተይ ዘር እፈልጋለሁ ብላ ነው ይሄን ሁሉ ነገር ያደረገችው። ግን የበላችሁም ይሄን ሁሉ ነገር እያወቅህ ለምን ተገዝቶ ይቅርታ አድርጉልኝ። ብቻ ነው ምን እንዳደረግልሽ ነው የፈለግሽው? ምንድን ነው የተፈጠረው? እኔ እውነታውን እንድትነግረኝ ነው የምፈልገው። ምንድን ነው የተፈጠረው? ይሄ ቤትስ ፕላስ ደግሞ ሲጋቡስ እንዴት ዝም አልክ? ምንድን ነው የተፈጠረው? ዘር እፈልጋለሁ አለች። እሺ የልጅ ልጅ ማየት እፈልጋለሁ አለች። እሺ በቃ ይሄው ነው ምክንያቱ። በእርግጥ እሷም ላይ ሌላ ነገር የለም። ከዛ አንተ ለምን ሰሚራ ብዙ ነገር እንደነገረች እንኳን አሁን ራሱ ልጅ እንደተሰከመች ነው። ለምን ህይወቷ እንድትኖር ለምን እውነቷን እንድታውቅ ለምን አልሞከርክም? በሰው ሀገር ላይ ሆና ይሄን ማለት ይከብዳል እኮ። አሁንም ለማውራት እኮ ይከብዳል። ምን ብዬ ነው የምናገረው? ምንድን ነው እስቲ ያደረግከው? እስቲ ምን አደረግክ? አንተስ ምን ተባበርክ? በቃ እኔ በወቅቱ ይሄ ነገር ተቃውሜያለሁ። ምን አደረግክ? እስቲ እኮ የተፈጠረው ነገር ንገረኝ፣ በስትክክል ንገረኝ እኮ። ተይ አልኩህ እኮ። እሺ አይሆንም ተይ። ራሱ እያወቅህ ማለት ነው ይሄን ነገር እሱ እንደገዛላት እያወቅህ በሷ ገንዘብ እንደተገዛ እያወቅህ እህት አለች አይደለ? እህት ስትጠቀም ደስ ይላል፣ ስትከፋም ደግሞ ይከፋል። የኔም እህት ስትከፋ ይከፋኛል። ልክ በእኔ ቦታ ሆነ አስበው። ለምን ይሄ ነገር ሁሉ በደል በእህቴ ሲደርስ አንተ ከተከራየው ቤት ወጥተህ እዚህ ቤት ስታስገባህ ለምን እሺ ብለህ ተስማምተህ ገባህ? ይሄ ራሱ እኮ አንተ ላይ እኮ ጥሩ ነገር አይደለም እኮ ታውቃለህ አይደል? ይሄ አንተን እኮ ያስጠይቃል። ሰው አይደለሁ እንዴ? ምንድነው ስም ያስጠይቀኝ? ተው እንጂ ተከራይቼ ነው የምኖረው። እዚህ መጣሁ እኮ ከየት አመጣሽው ብለህ ጠይቅ። አይደለም አሁን እኔ አሁንም እያልኩ ያሉት አንተ ሆነ ታውቅም ነበር? ይሄ ቤት እስቲ የሚያወሩት እስቲ ምን ነበር? ይሄ ቤት በሷ ብር እንደተገዛ ታውቅም ነበር? እስቲ የተፈጠረው ነገር ስለ ቤቱስ አውቃለሁ። ምንድን ነው የተፈጠረው? እሺ ምንድን ነው? ለምን ገባህ? እህትህ ናት አይደል? ምንም ቢሆን ወንጀል ስትገባ አንተ ማብረህ ወንጀል ውስጥ ተባብረህ ለምን እዚህ መጣህ? ለምን ታያላልካት? በዛ ላይ ደግሞ ልጇ ደግሞ እህቷን ሲያገባ እንዴት ዝም አልክ? ንገረኝ እስቲ። እኔ እሱ ላይ የማውቀው ነገር የለኝም። እንዴት የማውቀው ነገር የለኝም? እኔ የለሁም እኮ እኔ ታላቋን መምከር አለብህ እኮ አንተ። አይደለም እስቲ ምን ነው ነገር ይሄ ቤት ደግሞ መጀመሪያ ተይ ብዬ ተይ ይሄ ነገር አይሆንም አልኩኝ። ከዛ በኋላ እኔ ለስራ የሆነ ሀገር ላይ ወጥቼ መጣሁ። እሺ ስመጣ ይሄ ነገር ተፈጥሮ አየሁ። በቃ ይሄው ነው እንጂ እኔ እዚህ እስከ መጨረሻ በሆን ኖሮ እንዲህ እስኪደረግም አልፈቅድምም አላስደርግምም ነበር። ቆይ እኔ አሁን ለምፈልገው ብቻ የጠየኩት ጥያቄ መጨረሻ ላይ ልጅ እፈልጋለሁ ብላ የማይረባ ምክንያት ደካማ አባባል ብላ ለማሳመን እኔን ሞከረች። አለቀ። ይሄ ብቻ ነው ይሄ። እሺ በቃ ይሄን ብቻ ነው። እሺ ከዛስ በኋላ እሺ አወቅ የልጅ ትፈልጋለች ይሄ ቤት። ስለዚህ ቤት ንገረኝ እስቲ። ንብረት እንደሌላችሁ ምንም ያልሽ ታውቃለህ። አሁን ቅድም ያሸኝ አንድ አልሽጥም ትላለህ። አንዴ ንገረኝ እስቲ ስለሱ። የለንም ምንም የተሸጠ ነገር የለም። ምንም የተሸጠ ነገርም የለንም እዛ። ይሄን ቤት የገዛው ማን ነው? ካሊድ ነው የገዛው ልጇ። አዎ እሺ። ስለዛ አሁን ካሊድ ደግሞ ስራ የለውም። ስለዛ ብሩ ከየት ይመጣል ማለት ነው? ከሰሚራ ነው የመጣው። በጣም አሪፍ። ግን ይሄ ነበር የምንፈልገው። ስለዛ ክፍለ ሀገር ምንም የተሸጠ ንብረት የለም። ንብረት ራሱ የታላችሁ ነው? አንድ ቤት ነው ያላችሁ? የለንም። ምንም ንብረት የላችሁ ክፍለ ሀገር። እኔ ልጄን አሳክማልኛለች። ከኔ ጋር ጥሩ ነገር ነው ያላት። ከመጀመሪያ ጀምሮ አንገቷን አይኗን ማየት እንኳን ያሳፈረኝ አላህ ያየኛል። እሷ ሰሚራ ልጄን አሳክማለች። ለኔ ብዙ ነገር አድርጋልኛለች። ለዛ ነው መጋፈጥ ያልቻልኩት። ታዲያ ይሄ ሁሉ ነገር ከጀርባ ሲደረግባት ታዲያ ለምን ዝም አልክ? እኔ ዝም አላልኩም። እሺ ምን አደረክ? ዝም አላልኩም። ምንም ያደረኩ ከሷ ጋርም ይሄው ተጣልቻለሁ። ምን አደረክ? ይሄው እህቴ ስደውልልህ በአንድ ስልክ ጥሪ አይደል እንዴ ሮጥ የመጣኸው? ታዲያ እኔ እናንተ እንዳላችሁ ምን አውቃለሁ? ምን አውቃለሁ? እንዴት ሰሚራ እንዳለች እኔ እኮ አላውቅም። ምንም ቢሆን ቶፊቅ ወንድሜ ልታጠፋብኝ ነበረ። ንገረኝ። ስሜታዊ ሆኜ ነው።
ስሜታዊ ሆኜ ራስን መቆጣጠር አለብህ እንጂ እንዴ ሊያንቀኝ ሲመጣ ነው ምን ላድርግ? ስለዛ አሁን ቀለል እናደርገውና ምንድነው የሚፈጠረው? ስለዛ ክፍለ ሀገር ምንም የሚሸጠው ንብረት የላችሁ? የለንም። ምንም የሸጣችሁት ንብረት የለም። ስለዛ ይሄን ቤት ማን ነው ገዝቶ የሰጣቸው? ካሊድ። ስለዛ ካሊድ ደግሞ ስራ ይሰራን ብር እየተቀበለ የነበረው ከሰሚራ ነው። 10 ዓመት ሙሉ የለፋችበት ብር ነው። እሱንም ታውቃለህ። ይሄ ቤት የተገዛው በሰሚራ እንደሆነ ሲያወሩ ሰምተሃል። ሰሚራ ለኔ የምታረገው ለነሱ ደግሞ ምን ልታረግ እንደምትችል መገመት ቀላል። ስለዛ ካሊድ ክፍለ ሀገር ምንም የተሸጠ ነገር የለንም። ስለዛ ካሊድ ነው። አሁን አስገቡልኝ እሷን ነጂ በቃኝ። አሁን እንረጋጋና እንግዲህ የምንፈልገውን መረጃችን እጃችን ላይ አስገብተናል እያንዳንዱን ነገር። ስለዛ ወንድምሽ እያንዳንዱን ነገር ተናግሯል። ማንም ምን እንደሚወጣሽ እናውቃለን። ክፍለ ሀገር ምንም እንዳልሸጥ ምንም የሚሸጥ ነገር እንደሌለሽ ወንድምሽ ተናገረ። ጌታ ያመጣሽው ነው ሸጥኩኝ እያልሽ ነበር። ለዚህ ነበር ሊቀራው ካንተ። አረ በጣም የምትገርም ሰው ነህ። አውሩ። ምንድን ነው የማወራው? እንግዲህ ክፍለ ሀገር ምንም የሚሸጥ ነገር እንደሌላችሁ ይሄን ቤትም ደግሞ ገዝቶ የሰጣችሁ ደግሞ ካሊድ እንደሆነ ተደረሰበት። እስቲ አሁን ምን አይነት መረጃ ነው? በምንድን ነው የሚደበቁት? ምንድን ነው የሚናገሩት? ምንድን ልንገርህ? አሁን ምን ያደርጋሉ መሰለህ? አዎ በቃ ነገር ነገር የለም እኮ አስረዱኛ። ያው ሁሉ ጊዜ አይናችሁን አጥባችሁ እስኮን ይዋሽኝ የነበረውን አሁን ሲቀጥል ካሊድ የት ነው ያለው? እኔ ከርሶ ይሄ ቤቱ በካሊድ ስም ነው ካሊድ ነው የገዛው። ይሄን ቤት ለርሶ ካሊድ ነው የገዛው። ካሊድ ስራ አይሰራም። ከሰሚራ ያን እንደው 10 ዓመት ሙሉ የለፋችበትን ቤት ልግዛ እያለ የሰበሰበውን ብር ይሄን ቤት ገዝቶበታል ተመልካቾችን። ስለዛ ንብረቱን ከማን ነው ማለት ነው? እሷ የካሊድ ነው ማለት ነው። ስለዚህ አሁን እሷ አይደለም ዋና ነጥቡ ምንድነው? እኔ ወንድሜ ይግረግፈኛል እየጠራዋለሁ እሱ ጭራሽ አጋልጦ ይሄን አደባባይ ላይ ጣለ። እንዳንቺ አይደለም ሰው ገንዘብ አይወድም። ስለዛ አሁን ምን አለ መሰላችሁ? አሁን ለእርሶም እንግዲህ አሁን የልጅ ልጅ አይተዋሉ ማለት ሀያት ሆነዋሉ ማለት ነው። ስለዛ አሁን እርሶ ቀለል እንዳደረጉ ወይ እንድተባበሩት የሚፈልጉ ከሆነ ካሊድ የት ነው ያለው? ካሊድ ወጣ ብሎ ነው ያለው። ወደ ተከራይቶ ብቻ ነው የሚለው አይደለም። አሁን ተደብቆ ስልኩ እንደማይሰራ አሁን መደበቅ አይፈልግም። ነገርኛል ከኛ መናገር አልችልም። ከዚህ በላይ መናገር አልችልም። በቃ መጮህ አልችልም። እሺ በምንድን ነው ስልኩ ላይ ምንም እንግዲህ የወሰድነው ስልክ አለ ምናምን የተደዋወለች ምንም የሚሰራ ስልክ አላገኘንም። በምንድን ነው ማግኘት የምንችለው? ሲፈልግ ብቻ ነው የሚደውልልኝ። ስለዚህ ያለበት ቦታ አያውቁ ወስደሽ ያሳይ። አሁን በስተክል ያወሩኛል አያናግሩኝም። አሁን ወደ ህግ ነው የምወስዳችሁ። እያንዳንዱ ነገር በህግ ነው ከድለው በስተክል ያወሩኝም። አሁን ካሊድ ቤት ነው ያለው እኮ ሲፈልግ ነው የሚደውልልኝ። የለም እሺ፣ ስለዚህ አሁን ወደ ህግ እንሄዳለን። በቃ እያንዳንዱ ነገር ላይ እሱ መደበቅ ላይ ይሄ ቤትም ደግሞ እንግዲህ በእሷ ንብረት ላይ የተገዛው እያንዳንዱን ነገር የሰሩትን እያንዳንዱን ነገር መናገር ያለበት እንደዚሁም ደግሞ የእሷንም ነገር ካለ ግልጽ ነግሯል። በቃ ስለዚህ አሁን ምን አለ መሰላችሁ ወደ ህግ እንሄዳለን። ይሄ ቤት ንብረትነቱን ወደ እሷ እንዳይዞሩ እናደርጋለን። ምክንያቱም ይሄ ሁሉ የለፋችበት ብር የማን ነው? የእሷ ነው። ባለቤትነቱ የማን ነው? እሷ ነች። አይደለም ነው። ስለዚህ ንብረቱን ካሊድ ነው የገዛው። ካሊድ ከማን ብር አመጡ እንደገዛው በደንብ ያውቃሉ። አያውቁም? ያውቃሉ። ታውቃላችሁ። ስለዚህ አሁን ወደ ህግ እንሄዳለን። እያንዳንዱ ንብረቷን ይሄ ቤት እየነገርኩህ አይደል? ምንድነው ወደ ህግ ምናምን የምትለኝ? ወደ ህግ እንሄዳለን። ነገርኩህ አይደል? ለማለት የለብኝም ማለት ነበር እንደ ወደ ህግ መሄድ ታስብ ከሆነ ድጋሚ እንደገና ወደ ህግ አሁን ምንም አይርበተበቱ ምንም የሚያርበተበት ነገር የለም። ወደ ህግ እንሄዳለን። በህግ ጠለላ ስር ይሆናሉ። እንደዚሁም ደግሞ የሷን ንብረት ይመልሳሉ። ንብረትነቱ ይሄ ቤትም ደግሞ ወደ እሷ እንዲዞሩ እናደርጋለን። በተጨማሪ ካሊድም ሌላም ደግሞ ብዙ ብር ነው እንግዲህ ተመልካቾቻችን። እንግዲህ ይሄ ቤት ማለት የሷ የ1 ዓመት የ2 ዓመት የምትገዛው ብር ነው። ያ ሁሉ ዓመት የለፋችበት ብር ገና እጇ አልገባም። ስለዛ ልጃችሁ የት እንዳለ ይናገራሉ። አያሻፈር የሚል ከሆነ ወደ ህግ እንወስድና በህግ እሱ ያለበት እንዲታወቅና እያንዳንዱ ሌላ ንብረትስ ምንድን ነው ያደረገው? ይሄ ለናቱ የገዛው አንዱ ቤት ነው። ይሄ ሁሉ ንብረት የሷ ነው። ስለዛ ይሄ ቤት የሷ ይመለስላታል። ወደ እሷ እንዲዞሩ እናደርጋለን። ስለዛ እነሱ የሚናገሩ ከሆነ ወይም ደግሞ በሰሩት ደግሞ እሷ ያ ሁሉ ዓመት በትዳር ላይ ትዳር ሲደርብ እንግዲህ በህግ የሚያስጠይቅ ነገር ነው። እናትየውም አጎትየውም ተባባሪ ስለሆኑ
ሁለቱንም ወደ ህግ እንወስዳለን። ህግ የሚፈርደውን እንዲፈርድ እናደርጋለን። በቀጣይ ደግሞ አሁንም ደግሞ መፈለግ እንጀምራለን። ህግ ምናምን አትበል። ከነገርኩ በኋላ እንደገና ህግ ምናምን ትላለህ እንዴ? ምንድን ነው እሱ? አሁን ይነሱልኝ። ወዴት ነው የምነሳው? ወደ ህግ እሄዳለሁ። በህግ ስለሆነ ነው አንተ ሰሚራ ይቀርበኝ። እንዳትነኪኝ ወደ ህግ እንዳትነኪኝ። አልፈልግም። ህግ ይዳኘናል። የሚገባኝ ነው ዛሬ እናያለን። ያለው ነገር ሁሉ ካሜራ ጀርባ ሆነን እናወራለን። ይቀርበኝ። በሰርጅና መስራት የሌለበትን ስራ ሰርተዋሉ። ስለዛ የሚፈረደው ነገር ያለው ነገር ይፈረድባቸዋል። ይቀርበኛል። አያስፈልግም። በቃ በጣም ጥሩ ተመልካቾችን እንግዲህ በድጋሚ ተመልሰናል። እንግዲህ እነሱንም አውጥተዋቸው መኪና ስር ከተዋቸዋል። ስለዛ አሁን እናደርጋለን ሁለቱም ወንድምና እህትን ወደ ህግ እንወስዳለን። እነሱ በህግ ስር ነው የሚሆኑት። ከዚህ በኋላ በህግ ጠለላ ስር ይሆኑና እዛ የሚፈረድባቸው እንዲፈረድባቸው የምናደርግ ነው የሚሆነው። ተመልካቾቼ እንግዲህ ሰሚራ እንግዲህ ያው ይሄ ቤት የአንቺ ስም ነው የሚሆነው፣ ወደ አንቺ ነው እንዲዞር የምናደርገው። አሁንም ቢሆን ተመልካቾቼ በሱ ስም ወይም ደግሞ እሱን ፈልገን አግኝተን ነው እንግዲህ ይሄ ያገኘነው ነው። አንድ ቤተሰቡ ስናጣራ ያገኘነው ንብረት ነው አንደኛው። እንግዲህ አሁንም ቢሆን ልጁን ይዘን ሰብሰብ አድርገን ያለበት እያንዳንዱ ነገር እናጣራና ልጁ አሁንም እንይዘነው አሁንም ያ ሁሉ እንዳልኳችሁ ይሄ የ1 ዓመት ወይ የ2 ዓመት ንብረት ይሄ የሚሰረግበት ነው። ያጠፋውንም ቢሆን ከተማ አባቷ መጥቶ እንዲያመጣ እናደርጋለን። ሌላም ንብረት ደግሞ የሆነ ቤት ገዝቶ ከነበር ሄደን ንብረቷን የሚመለስበትን መንገድ እያንዳንዱ ለማመቻቸት እንሞክራለን። አንቺ አሁንም ቢሆን ራስሽን አበርቺ፣ ጠንክሪ። እኔም ፍርዱ ነው የምፈልገው። ጠንክሪ፣ ራስሽን አበርቺ። እኔ ግን ፍርዴ ነው የምፈልገው፣ ሀቄ ነው የምፈልገው። ችግር የለውም እንግዲህ ጉልበቴ ነው የምፈልገው። አሪፍ በርቺ። ስለዛ እንግዲህ ተመልካቾቻችን እንግዲህ ለዛሬ ፕሮግራም ይሄን ይመስላል። አንተም ቢሆን ተረጋጋ፣ ረጋ በሎ። እንደዚህ ብለን በመሸኩር ወይም በንዴት አይደለም ችግር ቢፈታው፣ ረጋ ብለን ማድረግ ባለብን ነገር በእኔ ያደረግን ተረዳችኝ አይደለ? ስለዛ እንግዲህ ተመልካቾቼ ያው በቀጣይ ደግሞ በሌላ ቪዲዮ የምንገናኝ ነው የሚሆነው። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ። ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ፣ ቻው።